ራስን አቋምን አስተካክል በቃ ስነግር ማለት ነው አቋምን አስተካክለ ጎበዝና ጠንካራ ሰው መሆን ያለበት ተስፋ አትቆርጥ አቋሙን የት ሄዶ ያስተካክልልህ ቱርክ ሄዶ ይስተካከል እንደ ዘበኑ ሴቶች ሁሉ ነገራቸው እንደሚያሰሩት ያሰራል አሁን ይሄንን ነገር እኮ ነው ባወራ ማንንም ሊያምነኝ አይችልም ስለዚህ ያለው አማራጭ ልጅቷን ተቀብሎ መንከባከብ ወንድሜ ስንት ሰው እንደሚያምንህ ብታቅ ኖሮ ይሄ ሁሉ ነገር ባላልቅ እኛ እናምናለን አንተ ግን የሰው ቻናል እየዞርክ ታሳድጋለህ የራስህን ቤት ዘግተህ ከነሚስትህ ለዛችን ለጻሊ መክፈል ያለብኝ መስዋዕትነት የመክፈል ግዴታ አለብኝ አልታወቀ ብትረዳት ምንም ማለት አይደለም ግን የእውነት ያንተ ልጅ ለመሆኗን ለማረጋገጥ ለኛ ለቤተሰቦችህ እውነተኛ ልጅ ብትሆን ኖሮ በካሜራ ፊት አስመርምረህ ጨርሰህ ልጅ ናት ብለህ ታምን ነበር ቡቡ አይ ቡቡ ተው አንወሻሽ ብቻ ምርጉዝ ናት እኔ አጠገቧ ካልሆንኩ እንደዚህ በጭቅጭቅ መድኃኒት እየታከመች ምናምን እርግዝና ይቆይ ስንት ቤተሰብ አለ መሰለ እሷ ጋር 320 አለ አንተ ጋር 377 ምናምን ያ ሁሉ የሃይሚ ልጅ ማሳደግ ምንም አያቅተውም አትጨነቅ በጣም ምስኪን ሰው ነች ገብቷል አንተ ደግሞ ከጎን ሆነ ለየኛ አልፈልግም በቃ ሲጀመር አንድ ነገር ነግራለኝ እግዚአብሔር 1 ሚሊዮን ጊዜ እሷ ምስኪንነት አገር ያወቀው ነው ዓለም ያወቀው ነው 1 ሚሊዮን ጊዜ አንተ ማውራት አይጠበቅብህም 1 ሚሊዮን ጊዜ ስለ ሃይሚ ጥሩነት ስለ ብሩክ ጥሩነት ቤተሰብ ያውቃል የሚገርማችሁ ነገር ሰብስክራይበሯቸው በሙሉ ትላንትና ለራሱ ብሩክ እኛ እናምናለን ነው ያሉት የምሬ ነው እግዚአብሔርን ሃይሚ ባለፈው ሐሰን ባመጣው ጣጣ የሆነ ነገር ሲባል እኛ እናምናታለን እሷ አታደርገውም በቃ አንድ አይነት ቤተሰብ ነው ያላችሁ የተወሰነ ሰው የሚከፋፍልን ቢኖርም የሚከፋፍሉ የሚኖሩት አንዳንድ ሽንፈት ስለ ብሩክ የሚያወራለ አንዳንድ ሽንፈት ስለ ሃይሚ የሚያወራለ ያንን ነገር ለማንጸባረቅ ሲፈልጉ ነው እንጂ የጨረቃ ፋሚሊ ማለት ነው ማንን ውድቀት አይፈልጉም ግን ለአንዳንድ ደጋፊዎች ጥሩ ለማይመልሱላቸው ሰዎች መልስ ይሰጣሉ ለምሳሌ መሳደብም ሊሆን ይችላል ፎቶ መዘቅዘቅም ሊሆን ይችላል በቃ በዚህ ነው እንጂ ብሩክን የሚጠላ አንጀት ያለው ኦዲየንስ የለም ሃይሚን የሚጠላ አንጀት ያለው ኦዲየንስ የለም ስለዚህ ወንድማችን ማለት ነው እነ ብሩክ የቡታጅራ ብቅ ባሉ ሰዓት ማለት ነው እግራቸውን እጃቸውን እስር ታረጋላችሁ ቤታቸውን ዝግት ያረጋሉ እነሱም ሸሚዛቸዋል እናንተ ጋር ይዞራሉ ይሰደባሉ ይረገጣሉ ሃይሚና ብሩኬ እንዴት ነው ግን ነገሩ አልገባኝም ዛሬማ ማለት ላጥባቸው ነው እነዚህ ትወሮች ማለት ነው እግዚአብሔርን አዳምጡኝ እስከመጨረሻ ድረስ ቤተሰቦች ሰላም ጤና ይስጥልኝ እኛ ወድ ቤተሰቦች እንዴት አላችሁ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ቤተሰቦች 1000 ገብቻለሁ በጣም ማመሰግነው እድሜና ጤና ይስጥልኝ የኔ ውድ ቤተሰቦች ደስ ብሎኛል ይስ አመሰግናለሁ በጣም ቴንኪው እሺ በጣም ነው ማመሰግናችሁ ቴንኪው ዛሬ ጁማ ነው ስራ በስቶብኝ ነው ጧት የሚለቀቅ ቪዲዮ ነበር ይሄ ቪዲዮ ማለት ነውና አሁን ላይ ለቀዋለሁ እኔስ ምን ልላችሁ ነው ትናንትና ማለት ነው እንግዲህ አርቲስት ነው ምኑ አንዳንድ ቦታ ላይ በባለፈውም ሀብል ሲደረግ ምናምን ነበረ ይሄ ልጅ ማለት ነው ስሙ እየጠፋብኝ ይቅርታ አድርግልኝ እሺ ይሄን ቪዲዮ ማየት አይቀርም ግን ማለት ነው እሱ ብቻ ሳይሆን ሌሎቻችሁም አላችሁ ሁላችሁም ማለት ነው በየቤቱ ሃይሚና ብሩኬ ቡታጅራ ሲሄዱ እያጣላችሁ የምታዞሯቸው እናንተ ናችሁ ጨረቃ ፋሚሊዎች አሁንማ ግልጽ ሆኖላችኋል ብዬ አስባለሁ እና ሃይሚ ችግራቸውን ለመፍታት ማለት ነው ኢትዮጵያዊ እኮ ናቸው እነሱ ኢትዮጵያዊ እናትና አባት እንዴት እንደሆኑ ሃይሚም ጥንቅቅ አርጋ ታውቃለች ብሩኬም ጥንቅቅ አርጎ ያውቃል አቋምህን አስተካከል አቋምህ እንደዚህ ብሩኬ ምን አደረገ ብሩኬ እኮ ማለት የጎጃም ጤፍ እንጀራ ማለት እኮ ነው ለያዘው ሰው ላወቀው ሰው ለተረዳው ሰው ማለት ነው እንዴ ምንድነው የምታሽቃብጠው ጸባይክን አስተካከል ሃይሚ ጎረበጠኝ ቆረቆረኝ አላለችም እናንተ ናችሁ እንድታምን እሷ ትንሽ አነጋገር የሆነ በቃ አይደለ ሴትና ወንድ ንግግር አንድ አይደለም ታውቃላችሁ ይሄን ሴትና ወንድ በፍጹም አንድ አይደለም ይሄን ስላችሁ ብሩክ አይችልም እያልኳችሁ ብሩክ ማውራት እንድጭቅጭቅ ምናምን አይፈልግም ብሩክ ማለት ነው ሴት ልጅ ደግሞ በተፈጥሮዋ የሆነ አንድ ቃል በሰጧት ትክክል አድርጋ ለማውራት በጣም ለሴት ልጅ ቀላል ነው ሃይሚ አሁን የወሬ ችሎታ አላት ወሬ ስላችሁ ይሄንን እንደዚህ አድርገሽ አሁን ከውኝ ብትሏት በደንብ ትከውናለች ይሄ አቅሟ ነው ማንንም ሰው የማይክደው ማንንም ሰው የማይዋሸው ነው እሷ ብሩክን የጠላችሁ ካራክተር ትሰጣላችሁ እሷ ብሩክን እንዴት ትለዋለች የምታፈቅረው ሲኖረው ነው የምታፈቅረው የሆነ ነገር ሲሰጣት ነው ምናምን እያሰባላችሁ እሷን ታስረግጣላችሁ ሃይሚን ማለት ነው ብሩኬ ደግሞ የሆነች አንድ ቃል ወርወር ሲያረግ እሱ እኮ እንዲህ ሐላት ሊጠቀምባት እንዲህ ሊያረጋት እናንተ የሁሉ አይዲያ እያመጣችሁ እነሱን ብትወዷቸው ኖሮ እውነት ሃይሚና ብሩኬ ለውጣቸውን ብትፈልጉ እውነት የነሱን እድገት ብትፈልጉ ኖሮ ካሜራ እየደቀናችሁ እነሱን እያጣላችሁ አሸቅሉባቸው ቢያንስ እንኳን ቡታጀራ ላይ ሲመጡ ሃይሚዬ እኔ ልጋብዝሽ
ብሩኬና ልጋብዝህ ብላችሁ አንድ ቪዲዮ እንደዛ ብትሰሩ ምንም ችግር የለም። ሲቀጥል ደግሞ ልክ ብሩኬና ሃይሚ 6 ወርም 7 ወርም ቆይተው ሲሄዱ የጸብ እንትን ድግስ ትደግሱና እነሱን እርስ በርስ ታባላላችሁ። በየቤቱ ካሜራ ትደቅናላችሁ። እነሱ ደግሞ ምስኪኖች ቤታቸውን እየዘጉ በየቤቱ ይዞራሉ። እኛም ሞኞች ብሩክና ሃይሚ ተጣሉ እያሉ ስንት ሰው ፌንት ይወድቃል፣ ስንት ሰው ፌንት ይበላል። እኔ ግን አውቄባችኋለሁ። ግን ደግሞ በተቻለ መጠን እኔም ለእህቶቼ አስረዳለሁ። ከዚህ በላይ ደግሞ አልረዳም፣ አንቺ ምቀኛ ነሽ፣ አንቺ ውሸታም ነሽ ለምትሉኝ ሰዎች ደግሞ ፈጣሪ ይድረስላችሁ። እኔ ምንም ላረጋችሁ አልችልም። የምሬን ነው። እንኳን ያልተማረ ሰው እንኳን የተማረ ሰው እንኳን እነ ብሩኬን የመሳሰለ ሃይሚን የመሳሰለ ሰዎች ችግራቸውን ለመፍታት ስንት ምንም የማያውቅ ሰው ችግሩን ለመፍታት ጓዳ ላይ ፈቶ ጨርሶ ወደ ሚዲያ የሚመጣበት ጊዜ ላይ ነው አሁን ያለው። ገብቷችኋል? እናንተ ግን አውቃችሁ ለሃይሚ መጥፎ ካራክተር ትሰጧታላችሁ። እሷም ደግሞ ሼም ይዛታል። በቃ እምቢያትን ነገር እሺ ብላ ትሰራለች የተሰጠችውን፣ ከዛ ትረገጣለች። እናንተ ብራችሁን ትቆጥራላችሁ፣ እነሱ ቤታቸው ይዘጋል። ለምን ሲባል የጨረቃ ፋሚሊ ይሄን ነገር ነው ማስቆም ያለባችሁ እንጂ ብሩክ የሚሰራው ስራ እውነት እንዲያርጎ ከሆነ ሃይሚ ተጎድታለች፣ ሃይሚ ተበድላለች። ምንም አልተበደለች። የሚበድላት ሰፈር ያለ ሰው ነው፣ የሰፈር ሰው። ቡታጅራ ሲሄዱ እንደዚህ ጦርነት፣ አዲስ አበባ አሁን ተተዋል፣ አቁመዋል። አሁን በቃ ቡታጅራ በሄዱ ሰዓት እኛም እንስራ፣ እኛም እንደናንተ እንጠቅ። ሲጀመር እነሱ ሲመጡ አንድ ቪዲዮ ትለቃላችሁ። ከዛ በኋላ ወይ በራሳችሁ አይዲያ አትመጡ፣ ወይ ቻናላችሁን አታሳድጉ። ከዛ በየጓዳ ጉርጉዳው ትዞራላችሁ። ልክ ቡታጅራ ቤተሰብ ሊጠይቁ ሲሄዱ ሃይሚና ብሩኬ ተጣሉልን፣ አንቺ እንዲህ በይ ብሩክ ደግሞ እንደዚህ በል ትላላችሁ፣ ታሰሯቸዋላችሁ። እነሱ ሞኝ እሺ ይላሉ፣ ይረገጣሉ እንደፈረደባቸው። እኔ በጣም አሁን ላይ በጣም የሚያሳዝኑ ሃይሚና ብሩኬ ናቸው። ለምን ይሄን ነገር ሳይፈልጉ ነው የሚያሰሯቸው? ምን አለ መሰላችሁ? አሁን እኛ አረብ ሀገር ረጅም ዓመት ቆይተን ስንሄድ አሁን ሀገር የሆነ ስጦታ ካልሰጣችሁ የሆነ ነገር ካላደረጋችሁ ወይ እሷማ እንደዚህ ሆና የእግዚአብሔር ሰላምታ እንኳን ነሳችኝ ይባላል። እኛ በሀገራችን ድሮ አላቅም፣ አሁን ተቀይሮ ይሁን አላቅም፣ ቆይቻለሁ እኔ እና አሁንም እነ ብሩኬ እዛ ሄደው እነሱ መለወጣቸው እነሱ እዚህ ደረጃ መድረሳቸው እያንዳንዱ አሁን ይሄ በየቤቱ ካሜራ እየደቀነ የሚጠራቸው ሁሉም ታላላቆቻቸው ናቸው። ከነሱ በላይ ቀድመው ነጥቀው መሄድ ያለባቸው ሰዎች ናቸው። ሃይሚና ብሩኬ ግን እግዚአብሔር ሲፈቅድ ፈጣሪ ሲፈቅድ እኮ ነው ሁሉም ነገር የሚሆነው። ፈጣሪ ሲፈቅድ እንግዲህ ሃይሚንም ብሩኬንም ከአቧራ ላይ አንስቶ እግዚአብሔር በዙፋን አስቀመጣቸው። እንግዲህ የሰው ሞዴል ሰጥቷቸው ማለት ነው። ከዛ እናንተ ማይሆን ካራክተር እየሰጣችሁ ሃይሚም እንድትጠላ ብሩኬም እንዲጠላ የምታረጉት ጥረት በጣም ነው የሚያስጠላባችሁ። ግን ይሄ ለቡታጅራዎች መልእክቴ ነው። እንዴ ምን ነው እንጋብዛችሁ ብላችሁ እናንተ ቪዲዮ አሰሩም እንዴ? ሃይሚና ብሩኬ ያሉበት ቪዲዮ ይታያል። ግዴታ መጣላት አለባቸው፣ ግዴታ ማንቋሸሽ አለባቸው ማለት ነው። እስቲ አቋምህን አስተካክል። ምን ሆነ የብሩክ አቋም? ምን ሆነ? ቆረቆራት፣ ሃይሚን ጎረበጣት፣ አቃራት፣ አቅለሸለሻት። ምን አደረገኛለች? እስኪ ንገረኝ። እስኪ አንተ ሚሽን አደርጋለሁ ዛሬ ማለት ነው። ቪዲዮ ስራ ችግር የለም። ታምሌል እኮ የእነሱን ተጠቅማችሁ እኮ እናንተ መስራት ትችላላችሁ። እኛ እንደዛ ነው የምንሰራው አይደል እንዴ? ቦታው ላይ ተገኝተን አይደለም እንዴ? ቆይ እንዴት ነው ጭንቅላታችሁ የሚያስበው? እናንተ ዩቲዩበሮች እነሱ እንዲህ እየተሰደቡ እንዲህ እየተረገጡ ለምንድን ነው የማያሳዝኗችሁ? ቆይ ለምንድን ነው የማታዝኑላቸው? የእነሱን ለውጥ ብትፈልጉ ኖሮ ታዝኑ ነበር። ጨረቃ ፋሚሊ ግን እንድትረዷቸው ፈልጋለሁ። እግዚአብሔር በአጭር ጊዜ ሁሉ ነገር ያልቃል። የሱ ልጅ ሳይሆን የሱ ልጅ ነው እየተባለ ስትሳለቁ የሱ ልጅ ሳይሆን የዲኤንኤ ምርመራው ተደርጎ ብሩኬ ለመጨረስ ይሄን ደግሞ ከማምነው ሰው ነው የሰማሁት። የዲኤንኤው ምርመራ አድርጎ ስሙን ሊያጸዳ ብሩኬ ሲሄድ ቡታጅራ ምን እንዳሉ ታውቃላችሁ? በዙሪያው ያሉ ሰዎች የኔ አይደለም ብለህ ይሰራና ቪዲዮ አሰራን ብለው አሉት። ሃይሚንም ብሩኬንም አሏቸው ማለት ነው። ከዛ እምቢ ያሉ እነዚህ ልጆች ምን ያርጉ? ይሄን ሚስጥር ደግሞ ማለት ነው ከነቦይሱ ከነምኑ ላውጣባችሁ አላውጣባችሁ። ወይኔ ሃይሚና ብሩኬ በጣም ነው ግን የምታሳዝኑት ምስኪኖች። እውነት እንደዚሁ በኖርማል ሰርታችሁ የምታበሉት የምታጠጡት ይገርመኝ። ጭራሽ ደግሞ በእናንተ እየተረገጣችሁ ቪዲዮ እየተሰራላቸው እንድትጣሉ እነሱ ርዕስ እየሰጧችሁ እናንተ እምቢ ስትሉ የሆነ ስለ እንትን በቃ የሆነ አለ አይደለ ሞራላዊ ድክመት። ለምን አሁን እነሱ እምቢ ብሏቸው ማለት ይችላሉ እኮ ግን ያስጠላል። አብራችሁ አድጋችሁ አብራችሁ በልታችሁ እምቢ ማለት ይከብዳቸዋል። ብሩኬና ሃይሚ ታውቃላችሁ ሸመኞች ናቸው ሁለቱም። እሺ ብለው ይሰራሉ እያቃራቸው ይሄ ስራ ማለት ነው እንጂ ብሩኬ የሄደው አንድና አንድ በመጀመሪያ እዩና
ይሄ ቢኒ ቻናላቸው እንዲያድግ እንዲሁም እነዚህ አሁን እዚህ ጋር የመጣው ልጅ ስሙ ራስቸው ነው እነሱ እንዲሰሩ ነበረ የተጀመረው። በመሃል እነሱ ምን ስራ እንደያዙ ተውት፣ አቋረጡት። አሁን ለአንዴና ለመጨረሻ ስሜን ማታንሺ ልጁ የሱ እንዳልሆነች ዲኤንኤ ምርመራ ተመርምሮ ይፋ ሊያደርጉ ከዛ ብሩክና ሃይሚ ተመልሰው አዲስ አበባ ሊመጡ ነበር። ከዛ ምን ይሏቸዋል የሰፈሩ ሰዎች አሉ እኔ ቦይስ አለኝ ግን ማውጣት አልፈልግም፣ ሰውና ሰው ማናከስ አልፈልግም። ግን በጣም ነው ያዘንኩት ስሰማ ማለት ነው። በጣም ነው የምታሳፍሩት፣ ግን የምሬን ነው። ስለዚህ በራሳችሁ ስሩ፣ በቃ ምንም ስሩ። ምን ያዩላችኋል? የጨረቃ ፋሚሊ ጨካኞች አይደሉም። ሰብስክራይብ ያደርጋሉ። አንዳንዴ ጥሩ ጥሩ ቪዲዮ ካያችሁ ያያሉ፣ ይስቁላችኋል፣ ይደሰቱላችኋል። በእናታችሁ ከብሩክና ከሃይሚ ራስ ላይ ወረዱ። በቃ ያልሆነ የሆነ ነገር አታወሩ። እውነት አሁን ጓደኛ ብትሆን አንተ ብሩኬን በቀን 30 ጊዜ አታገኘውም? አሁን በውስጥ አትነግረውም? እውነት አንተ ቪዲዮ እንድትሰራ ካልፈለክ እያንዳንድሽ ሁልሽም ይሄን ልጁን ብቻ አይደለም ሁልሽም ሀበስሽ ችግር የለም ቤተሰብ ነው ወንድም ነው ምንም ማለት አይደለም። ይሄ በዙሪያው ያለው አለቅላቂ ምን ይባላል? እሺ እናንተም የሰፈር ሰው ጓደኛ ናችሁ፣ ብታድጉ እድገታችሁ ያስፈልጋል። ግን ሼር ካደረገላችሁ ሃይሚ ሼር ካደረገች እኮ በጣም በቂ ነው። እነሱን እንደዚህ እያጣላችሁ የሌለባቸውን ባህሪ እንዲሆኑ ሃይሚ እንዲሆነች ብሩክ እንዲሆነ እየተባለ ከሚሰደቡ የጨረቃ ፋሚሊ ማርያምን ተረዷቸው። እውነቴን ነው። እውነት ብሩኬንም የምትረግጡ ሃይሚንም የምትረግጡ ተረዷቸው። ወደው አይደለም እውነቴን ነው ወደው አይደለም። ይሄም ቮይስ ማለት ነው እኔ አውጭ ካላችሁኝ አወጣለሁ። ግን እንጃ አላቅም በጣም ነው የሚደብሩ። ይሄን ቮይስ ካወጣው ከራሳቸው የቅርብ ሰው ከምትሉት ሰው ነው ቮይስ የተደረገልኝ ማለት ነው ቴሌግራም። እኔ እንደ ሰው ቮይስ አውጥቶ የሆነ ሜሴጅ ምናምን አውጥቶ መስራት አልወድም። ታውቃላችሁ፣ ቻናሌን የምታውቁ ሰዎች ታውቃላችሁ። የሰው ምስጢር አላወጣም። ግን ይሄ ነገር በጣም አስጠላኝ፣ በጣም ማለት ነው። ለምን አስጠላኝ ብትሉ ብሩክም ያላደረገው ነገር ነው። ሃይሚም የማትፈልገውን ቃል ነው እየተናገረች ያለችው። እሱ አሁን እኔ ከጎን ልሆን አልችልም ባለችው ነገር ሰው ምን አላት? ሰው ያላት እሱ ድሮም ስጦታ ሲሰጥሽ ነው የምትወጂው፣ የሆነ ነገር ስትሆኝ ነው። ግን እኮ እሷ ቤተ ብላ ነው። ምስኪን አሳዘነችኝ። ብሩኬ ይሄን ነገር ሳይፈልግ የዲኤንኤውን ይፋ አድርጎ ከዛ ወደ ራሳቸው ተመልሰው የራሳቸውን ህይወት ሊመሩ ሲሉ እንደዚህ ካላሰራህም ብለው ማንቁርቱን ያዙት። እሺ ብሎ ተቀይሮ ተባለ። እየተሰራ ነው ያለው። ታሳፍራላችሁ። ግን የምሬን ነው እውነት። እና ወደ ራሳችሁ ተመለሱ። ጨረቃ ፋሚሊ እንድትረዷቸው ፈልጋለሁ። ሃይሚና ብሩኬ ምንም ጥፋት የለባቸውም። ሃይሚም ጥቅመኛ አይደለችም። ብሩኬም እናንተ እንደምታስቡት አይነት ወንድ አይደለም። ከሃዲ ነው እንዳላችሁት እንደረገጣችሁት እንደዛ አይነት ወንድ አይደለም። እኛን የምናውቀው እናውቀዋለን። ግን የማታውቁ ሰዎች ደግሞ ብዙ ሰዎች አላችሁ። በኋላ ትጸጸታላችሁ። ኃጢያቱ ለራሳችሁ ነው የሚሆነው። እግዚአብሔርን እኔ ብሩኬን ጠንቅቄ ነው ማምነው ሲጀመር። ግን ያው የሰው አመለካከት ምንም ብትሉ ምን አሁን ላይ ማንም ሰው አያምናችሁም። ስለዚህ እኛ ብሩኬኛ እናምናለን። አንተ ለራስህ ስሜ እንዲጠራልኝ ስሜ በይፋ እንትን እንዲልልኝ ብለህ ሐሳብን ያስቀየራን ሰው እኛ ደርሰንበታል። ይውጣ ከተባለ እኔ አወጣለሁ። ግን ሰውና ሰው ማናከስ ጥሩ አይደለም። ሲቀጥል ደግሞ ሐሰን ተብየው ማለት ነው ምንቴጋ ወስዶ እዛ አዲስ አበባ ይዞ ሄዶ ምንቴጋ እሷ ትሰራለች፣ ምንቴጋ ተገናኘ ይባላል። ከዛ ብሩክ ተናዶ ይመጣል። ከዛ በኋላ እሱ ከሚስቱ ጋር ሆኖ ከማሂ ጋር ይሸቅላል ማለት ነው። ከዛ በኋላ ጸመጣ መመጣ እሱ ምን አስጨነቀው ታዲያ? ይሄን ነበር የታቀደው መጀመሪያ ማለት ነው። ግን ያው አልተሳካም። ሀብቴ መጣ፣ ነገራቶች ሁሉ ድብልቅልቃቸው ወጣ። ሌላ ሀሳብ ተቀየረ። እሷም እና ሀብቴ ጋር ሄደች፣ እሱም እና ብሩኬም እናቱ ጋር አኩርፎ ተቀመጠ። ገብቷችኋል? እያንዳንዳችሁ አሁን ደግሞ ኢንፎርሜሽናችሁን የሚነግረኝ ሰው አለ። እንደው አወጣባችኋለሁ። ብሩክና ሃይሜን የምታስጨንቁ ሰዎች ከራሳችሁ ጋር ሆኑ እንዴ! ምን ነው እነሱን ጭራሽ እንዴ እዛ ወደ አዲስ አበባ እንመለስ። ማንቁርታቸውን እንቅ መንገድ ዝግት ካላሰራችሁን ቪዲዮ በቃ መጨቅጨቅ ምን ያስፈልገ ይሁላ ነገር እንዴ? ሼር ያርጉላችሁ በቃ አለቀ። ኧረ ታሳፍራላችሁ። የምሬን ነው እንዴ! እነሱ እየተሰደቡ ቤታቸውን እየዘጉ ብር ሲሸቅሉ ትንሽ አታፍሩ? ያሳፍራል። እውነት ያሳፍራል። ምን ጓደኛ ብትሆኑ ወንድም ብትሆኑ ያሳፍራል። ለምታደርጉት ነገር ተጠንቀቁ። የምሬን ነው። በዛም በዚህም ብሩክና ሃይሚን ካሜራ እየደቀናችሁ ክፉ ነገር እያስነጋገራችሁ አታሰድቧቸው። እነሱም ቢንዳይሏችሁ ሸም ይዟቸው ነው። ምክንያቱም በኋላ ላይ ሃይሚን እኮ እንዲህ ብያት እምቢ አለችኝ ዛሬ አልፎላት ዛሬ እንዲሆና ማለታችሁ አይቀርም። ብሩኬን እኮ እንደዚህ ብየው ዛሬ አልፎለት እሱ እንደዚህ አለኝ እኮ አላበረታታለኝ እንደዚህ አላረገኝ አረዳለኝ። ስንትና ስንት ሲረዳችሁ ሲያሳክማችሁ የነበራችሁ ሰዎች ዛሬ ካዲ ሆናችሁ ስታወሩ ወጣችሁ ሚዲያ ላይ እያየናችሁ ነው። ከሌ ማለት አይጠበቅብኝም። የምሬን ነው። ከራሳችሁ ጋር ሆኑ። በቃ በራሳችሁ ስሩ። ሰው የርዝቁን ነው የሚኖረው የፈለገ ነገር ቢሆን ማለት ነው። እኔ በጣም ነው ያዘንኩት። ይሄን ቮይስ ሲላክልኝ ስሰማ በጣም ነው የተናደድኩት። ስለዚህ ሐሰንም ብትሆን ምንም የፈለገ ጓደኛ እህት ወንድም ብትሆንም ተው ለራስህ ኑር። በቃ
ይኖ ስራ ነው እያልን እኛ እየተረዳናችሁ ነው። ግን እናንተ ደግሞ ስራውን የምትሰሩት ሀይሚና ብሩኬን በማቆሳሰል ነው። በዛ ውስጥ ደግሞ እነሱ ወድና ጀርባ ይሆናሉ ለእናንተ ብለው ማለት ነው። ስለዚህ ከራሳችሁ ጋር ሆኑ። የማንንም ህይወት አታደፍርሱ። ህይወታችሁን ለማጣፈጥ እግዚአብሔር ሲፈቅድላችሁ ነው። ሀይሚና ብሩኬ እግዚአብሔር ፈቅዶላቸው ነው እዚህ ደረጃ የደረሱት። በሰው ዘንድ እንዲህ ምንም ቢያረጉ ምን እንዲታመኑ የሆኑት በእውነት ነገርኛ ላይ ስለመጡ እውነተኛን ነገር ይዘው ስለመጡ ነው። ሌላ ምንም አዲስ ነገር ኖሮ አይደለም። ሰው ነው። ስለዚህ ከራሳችሁ ጋር ሆኑ። በቃ ጸልዩ፣ ዱአ አድርጉ። በራሳችሁ በረዝቃችሁ ለመኖር ሞክሩ። እንዴ ጉድ እኮ ነው። ሰውና ሰው እያጣላችሁ የምታገኙት ገንዘብ ነው። እዚህ የስንት ሰው ህይወት ነው እዚህ በእነሱ ምክንያት ራሳቸው እያለቀሱ የታመሙ ስንት ናቸው? ስንት ነው ጭንቀት ውስጥ የገቡት? ታዲያ ይሄ መቼስ ለብሩክና ለሃይሚ ነው እንባው የሚደርሰው አይደለ? እናንተ እዛ ሴራችሁን እየሰራችሁ ብሩክና ሃይሚ ነው የሚወቀሱት አይደለ? እነሱ ናቸው የሚኮነኑት። እናንተም አላችሁበት። እናንተ ራሳችሁ ናችሁ የምታጣሏቸው ሰዎች ቪዲዮ ለመስራት ብላችሁ ማለት ነው። ተጠንቀቁ እሺ። እግዚአብሔርን በጣም ነው እኔ ቪዲዮ ስሰማ የደነገጥኩት። ለማንኛውም ልብ ይስጣችሁ። እንተዋወቃለን። ሁላችሁም ታቁኛላችሁ። ምን እንዳስቀመጣችሁ ታውቃላችሁ። ደግሞ ድሌት ማደረጋችሁ ይገርማል። በጣም አዝናለሁ እውነት። ውይ